See the lady I've been calling. ይህችን ልጅ ነው ያልኳችሁ። በዝሙት ነው የምትተዳደረው። አሁን ከቤተ ክርስቲያን እንደወጣች ተመልሳ ወደ ሆቴል ነው የምትሄደው። ለዚህ ነው እኛ የእግዚአብሔር ሰዎች በመንፈስ መሆን ያለብን። ምክንያቱም መባና ስጦታ የሚሰጧችሁ ሰዎች ገንዘቡን ከየት እንዳመጡት አታውቁም። አስቡት፣ ተመልሳ ሄዳ በዝሙት ገንዘብ ሰርታ ተመልሳ መታ ከሷ መባ ስትሰበስቡ That money prospered the ministers of God. እና ይሄ ገንዘብ አገልጋዩን ሊባርከው ይችላል? ቤተ ክርስቲያንንስ ሊባርካት ይችላል? ከዚህ የተነሳ ነው እኛ የእግዚአብሔር አገልጋዮች ልንጠነቀቅ የሚገባ። When you move with me, I don't say, what can you give me? I don't need anything. እንደ አንድ አገልጋይ ካንተ ምንም አልፈልግም። የዓለም ቁጥር 1 ሀብታም ብትሆን እንኳን እኔ ካንተ ምንም አልፈልግም ወንድሜ። እኔ ካንተ የምፈልገው አንተ ለእግዚአብሔር ታማኝ ሆነህ እንድትኖር ነው። ያ ነው ለእኔ ደስታን የሚሰጠኝ ነገር። So now, I will not prophesy for you because ስለዚህ አሁን ካንተ ገንዘብ ስለምፈልግ አልተነብይልህም ወይንም ለፈውስ አልጸልይልህም። በዚህም ምክንያት ነው መባ እና የፍቅር ስጦታ በሚሰበሰብበት ጊዜ ለሚሰበስቡት ሰዎች ትቼ ወጥቼ የሚሄደው። ምክንያቱም መባን መሰብሰብ የሚያመጣውን ጣጣ ስለማውቅ ነው። the repercussion is everything that from you. ይኸውላችሁ የሚያመጣውንም ጣጣ ላሳያችሁ። ከእናንተ ገንዘብ ስንሰበስብ እናንተ ያንን ገንዘብ ከትክክለኛ ቦታ ካላመጣችሁት የዛ እርግማን ተካፋይ እሆናለሁ። Let me tell you. ደግሜ ልንገራችሁ፣ ከሰዎች ገንዘብን መሰብሰብ የሚያመጣውን አደጋ በሚገባ አውቃለሁ። ከዚህም የተነሳ ነው ሁል ጊዜ የምጠነቀቀው። የሚያመጣውን አደጋ ልንገራችሁ። እንደ አንድ አገልጋይ ማንኛውንም ከእናንተ የምንቀበለው ነገር ከጥሩ ምንጭ ካልመጣ ከእናንተ በላይ እኔ ቅጣት ይጠብቀኛል። ከዚህም የተነሳ ነው በጣም የምጠነቀቀው። I pray we ministers of God will. ለእኛ ለአገልጋዮች ከአባላት ገንዘብ መቀበል ምን ማለት እንደሆነ እግዚአብሔር ማስተዋልን እንዲሰጠን ጸሎቴ ነው። If we pastors, እኛ ፓስተሮች፣ አገልጋዮች ከቤተ ክርስቲያን አባላት ገንዘብን፣ ስጦታን እና እርዳታን መቀበል ምን ማለት እንደሆነ ሲገባን በጣም ጥንቃቄ እናደርጋለን። ምክንያቱም አደገኛ ጣጣ ይዞብን ሊመጣ ስለሚችል። if you give me 20 million naira, 20 ሚሊዮን ብር ብትሰጠኝ ከዛ ውስጥ የተወሰነው ገንዘብ የመጣው ከመጥፎ ቦታ ከሆነ ከእግዚአብሔር ዘንድ እኔ ካንተ የበለጠ ቅጣትን እቀበላለሁ። ምክንያቱም እንደ አንድ አገልጋይ እግዚአብሔር እኔን በማስተዋልና በመገለጥ ውስጥ እንድኖር ስለሚጠብቅብኝ። I'm just telling you the secret why I'm always careful. ሚስጥር እየነገርኳችሁ እኮ ነው። ከዚህ የተነሳ እኮ ነው ብዙ ጊዜ የሆነ ስጦታ ልትሰጡኝ ስትሉ ማን እየሰጠኝ እንደሆነ ፊቴን አዙሬ እንኳን ማየትም አልፈልገው። ኦ እግዚአብሔር ሆይ፣ እኛ አገልጋዮች የቤተ ክርስቲያን አባላት የሚሰጡንን የፍቅር ስጦታና መባ የሚያመጣውን መዘዝ መረዳት እንድንችል እጸልያለሁ። This offering you are raising, ይሄ እጃችሁን አንስታችሁ የምትሰጡት መባ ከየት እንዳመጣችሁት እግዚአብሔር ይወቀው። ብዙዎቻችሁ የት ውላችሁ እንደመጣችሁ እግዚአብሔር ይወቀው። ቅድም እዚህ መሃላችን አንዲት ሴተኛ ዳሪ እንዳለች እግዚአብሔር ነግሮን ነፃ እንድትወጣ ወደዚህ ጠርቻት ነበር። እስኪ አስቡት፣ እሷም መባ በሚሰበሰብበት ሰዓት በዝሙት ካገኘችው ገንዘብ መባን አስገብታለች። እናም አስቡት፣ ያንን ገንዘብ ተቀብዬ ምግብ ስበላበት። my God. Okay, look at my brother that is want to come out now. በትንቢት መንፈስ ወደዚህ የጠራሁትንም ልጅ አስቡት። በትንቢት መንፈስ እርሱን ከመጥራቴ በፊት መባ ሲሰበሰብ እርሱም ገንዘብ ሰጥቶ ነበር። ነገር ግን ነፍሰ ገዳይ ሽፍታ ነው።
አስቡት የእሱን የደም ገንዘብ ሰብስቤ ልብስና ምግብ ስገዛበት። ስለዚህ የምንቀበለው ገንዘብ በሕይወታችን ላይ ጥሩ ወይንም መጥፎ ውጤትን ይዞብን ሊመጣ ይችላል። So when I see people say, hey, 100 million, 300 million. አንዳንዴ ሰዎች ለቤተ ክርስቲያን 100 ሚሊዮን ብር እሰጣለሁ፣ 200 ሚሊዮን እሰጣለሁ ሲሉ እኔ በልቤ ወየው እግዚአብሔር ሆይ እርግማን እንዳያመጣብን እላለሁ። You listen to our brother that confessed here that ባለፈው አንድ ወንድማችን ሲመሰክር ሰምታችኋል። እንዴት ሆነ ብለው የተደገመበትን ገንዘብ በየቤተ ክርስቲያኑ እየዞሩ መባ ውስጥ እየጨመሩ የክርስቲያኑን ሕይወት እንዴት እንደሚያበላሹ ነግሮን ነበር። So you are not supposed to fear of giving your money. ስለዚህ ገንዘባችሁን ለቤተ ክርስቲያን ለመስጠት መፍራት ያለባችሁ እናንተ ሳትሆኑ እኛ ፓስተሮች ነን ከናንተ ገንዘብን ለመቀበል መጠንቀቅና መፍራት ያለብን። አጠገባችሁ ያለውን ሰው እንዲህ በሉት፣ አንተ ሳትሆን ገንዘብን ለመስጠት መፍራት ያለብህ ፓስተሮችህ ናቸው ከአንተ ገንዘብን ለመቀበል መፍራትና መጠንቀቅ ያለባቸው በሉት። No tenga miedo de recibir dinero, Because tenga miedo. pastor is the one sitting in the church. ምክንያቱም አገልጋይ የሚውለው ቤተ ክርስቲያን ውስጥ ነው። ሕዝቡ ግን የት ውሎ እንደመጣ እግዚአብሔር ይወቀው። When you gather 10,000 naira, ለምሳሌ ከእናንተ 10,000 ብር ብንሰበስብ ገንዘቦቹ ከተለያዩ አቅጣጫዎች ነው የመጡት። ሀ ከተባለ ግለሰብ፣ ለ ከተባለ ግለሰብ፣ ሐመርሃ ከተባለ ግለሰብ ወዘተ። ይህ ሁሉ ተሰብስቦ ለቤተ ክርስቲያን ይሰጣል እንበልና የመጀመሪያው ግለሰብ ገንዘብ በረከት ነው ብንል ለአገልጋዩ በረከት እየሰጣችሁ ነው ማለት ነው። የሁለተኛው ሰው ገንዘብ የእርግማን ገንዘብ ከሆነ ለአገልጋዩ እርግማንን እየሰጣችሁ ነው። የሶስተኛው ሰው ገንዘብ የመከራ ገንዘብ ከሆነ ለአገልጋዩ መከራን እየሰጣችሁ ነው። Man of God, I am the one that you have been talking of concerning the armed robbery you have. የእግዚአብሔር ሰው ሰውን እያገተ እየገደለ የሚኖር እዚህ መሃል አለ ያልከው እኔ ነኝ። but you are trying to stop it. No way. No way, sir. ለማቆም ሞክረህ ምንም አልቻልክም አይደል? አሁን የእግዚአብሔር ሰው መንፈስ አንተ ውስጥ አለ። አሁን የእግዚአብሔር ሰው ብዙ ደም በእጅ ፈሷል። አስቡት፣ ይሄ ሰው አብሮን ካመለከ በኋላ መባ ሲሰበሰብ የእሱንም የደም ገንዘብ ብንሰበስብ ለእኔም ለቤተ ክርስቲያንም እርግማንን ነው ይዞብን የሚመጣው። I'm preaching this to the ministers of God all over the world. ይህንን በመላው ዓለም ለሚገኙ የእግዚአብሔር አገልጋዮች ነው የምናገረው። አድምጡኝ። በእግዚአብሔር ቤት የሚሰበሰበው ገንዘብ በጣም ጥንቃቄን ይፈልጋል። ከጠዋት ጀምሮ እዚህ ቆሜ አይታችኋል። ነገር ግን ምንም ነገር ስለ ገንዘብ ሳወራ አልሰማችሁም። ስለ ገንዘብ ምንም የማልናገርበት ምክንያት እዚህ ያለው ሕዝብ ከየት እንደመጣ ስለማላውቅ ነው። እናንተ ግን በልባችሁ ያመናችሁበትን እንድትሰጡ መጽሐፍ ቅዱስ ይናገራል። Money in the house of God. If you see a man of God that is interested in collecting money. አንድ የእግዚአብሔር ሰው በየጊዜው ገንዘብ ሲል ከሰማችሁ መጨረሻው አያምርም። ወደ ቤተ ክርስቲያን የሚመጡ ሰዎችን ተመልከቱ። ብዙዎቹ ገና ነፃ መውጣት አለባቸው። ከዛ በኋላ ነው ጤነኛ ገንዘብን ከነርሱ ልንሰበስብ የምንችለው። Take note again. If you don't ask you offering or thanksgiving or whatever. ይህንን አስተውሉ። መጽሐፍ ቅዱስ መባን እንድንሰበስብ ቢፈቅድልንም እንኳን አንዳንድ ጊዜ በፕሮግራሞቻችን ላይ ከእናንተ መባን የማንሰበስብበት ምክንያት ከማን ነው የምንሰበስበው ብለን ነው። ከተጨነቁት፣ ከድሆች። አያችሁ፣ አንዳንድ ሰዎች ከውጪ ሲታዩ ቆንጆ ሆነው ዘንጠው እናያቸዋለን። ነገር ግን ጠለቅ ብላችሁ
ሕይወታቸውን ብትመረምሩ እዚህ ለመምጣት እንኳን ገንዘብ ተበድረው ነው የሚመጡት። ስለዚህ ተበድረው ካመጡት ገንዘብ ላይ ነው መባን ስጡ ብለን የምንጠይቀው? Most offering we collect in the churches all over the world are a curse, not a blessing. አብዛኛውን ጊዜ በቤተ ክርስቲያን የምንሰበስበው መባ እና የፍቅር ስጦታ እርግማን እንጂ በረከት የለበትም። የሰው ውጫዊ ገጽታ በጣም አታላይ ነው። የሰውን መልክ አይታችሁ አትሸወዱ። በጣም ቆንጆ ሰዎች ዘንጠው አምሮባቸው ቤተ ክርስቲያን ውስጥ ልታዩ ትችላላችሁ። ምናልባት ጠለቅ ብላችሁ ሕይወታቸውን ብታዩ ግን ያ ሁሉ የለበሱት ልብስ ከሰው ተውሰው ነው የለበሱት። ወይንም ወደ መኪና ማቆሚያ ሄዳችሁ በጣም ውድ የሆነ መኪና ያቆመ ሰው አይታችሁ ዋው ይሄ ፖርሽ መኪና ነው፣ ይሄ ሰውዬ በጣም ሀብታም መሆን አለበት ልትሉ ትችላላችሁ። ነገር ግን የሌላ ሰው መኪና ሊሆን ይችላል። I know people beyond appearance. That is me. ስለዚህ እንደ አንድ የእግዚአብሔር ሰው አንድን ሰው ከሚታየው ማንነቱ ጀርባ ያለውን ማንነቱን ነው የማውቀው። እኔ እንደዛ ነኝ። ከዚህም የተነሳ ነው አንዳንዴ በመንገድ ሳልፍ እንዴት አደርክ ስትሉኝ ልባችሁን ግን ጠለቅ ብዬ ሳይ የውሸት ሰላምታ እንደሆነ አያለሁ። በዚህ ዘመን የአብዛኛው ሰው ሰላምታ ከልብ ስላልሆነ ውስጡ በረከት የለውም። Most gifts are a curse, not a blessing. በዚህ ዘመን ብዙ ስጦታዎች ከውጪ ሲታዩ በጣም የሚያምሩ ይመስላሉ፣ ውስጣቸው ግን በእርግማን የተሞላ ነው። ከዚህ የተነሳ ነው ሕይወታችን እንደዚህ የሆነው። አንዳንድ ጊዜ ሰዎች እየረዱን ይመስለናል፣ ነገር ግን እየረዱን አይደለም። ውስጡ በረከት የለውም፣ ምክንያቱም የሚሰጡን ከልባቸው ስላልሆነ። ከዚህ የተነሳ ነው ምንም ያህል ቢረዱን ሕይወታችን ሊቀየር ያልቻለው። I want to go and greet MD, that foolish man. ቢሮ ሆናችሁ አብሯችሁ ለሚሰራው ሰው እንዲህ ትሉታላችሁ፣ እስቲ ያንን የማይረባ ክፉ አለቃዬን ሰላም ብዬው ልምጣ ብላችሁ ትሄዳላችሁ። ከዛም ያለቃችሁን በር አንኳኩታችሁ ትገቡና ተንበርክካችሁ እንዴት አደርክ አለቃዬ ትሉታላችሁ። እሱም ተነሺ ተነሺ ጎበዝ ልጅ ይላችኋል፣ በልባችሁ ክፉ መሆናችሁን ስለማያውቅ። One of the big secrets of me I want to share with you. አንድ ትልቅ የእኔን የህይወት ሚስጥር ላካፍላችሁ። ይሄ በመላው ዓለም የማካሄዳቸውን ትላልቅ ክሩሴዶችን ሲንጋፖር፣ ኢንዶኔዥያ ወዘተ ለፕሮግራሙ የሚሆነውን 99% ወጪ የምንሸፍነው እኛ ነን። When we are invited to crusade in America, የትም ሀገር ስንሄድ አሜሪካ ሳይቀር ለምሳሌ የክሩሴድ አስተባባሪዎቹን የስቴዲየሙ ዋጋ ስንት ነው እላቸዋለሁ። $100,000 ነው ይሉኛል። እኔም ይህንን ይሰጡናል ወይንስ መክፈል አለብን ስላቸው አይ እኛ እንከራየዋለን ሲሉኝ እኔም መልሼ አይ አይሆንም፣ በፍጹም እናንተ እንድትከራዩ አልፈልግም እላቸዋለሁ። ምክንያቱም መንፈስ ቅዱስን ልንቆጣጠረው አይገባም። እግዚአብሔር እንድንጸልይላቸው የሚፈልገውን ብቻ ነው መጸለይ የምፈልገው እላቸዋለሁ። don't pay and start bringing your brother for prayer, your sister for prayer, your cousin for prayer, your businessman for prayer. አለበለዚያ እኛ ነው የተከራየ ነው ብላችሁ ፊት ለፊት ወንበር ላይ እንዲጸለይለት ወንድማችሁን፣ እህታችሁን፣ ዘመዳችሁን እንድታመጡ አልፈልግም እላቸዋለሁ። እኔ ለማዘጋጀው ክሩሴድ እናንተ የስታዲየሙን ኪራይ ከከፈላችሁ ቀጥሎ ገንዘቡን የሰጣችሁን ትላልቅ ባለሀብቶችን ፊት ለፊት ወንበር ላይ ታመጡና ከዛ ለዚህ ሰው ጸልይለት፣ እሱ ነው ብዙ ገንዘብ የሰጠን፣ ለዚህ ደግሞ አትጸልይለት፣ ለዚህ ደግሞ ጸልይለት፣ የእግዚአብሔር ሰው ይህንን ሳትጸልይ አለፍከው እኮ፣ እሱ እኮ ነው 70% ወጪያችን የሸፈነው፣ ጸልይለት እንጂ ትሉኛላችሁ። እግዚአብሔር ከእንደዚህ አይነት አሰራር ጋር አይተባበርም።
Or you are telling me I should come out 8 a.m. ወይንም የእግዚአብሔር መንፈስ 4 ሰዓት ላይ ወጥተህ ጸልይላቸው ቢለኝም እናንተ ግን ጠዋት 2 ሰዓት ላይ መጀመር አለበት ትሉኛላችሁ። ከዚህም የተነሳ ነው የትም ሀገር ለክሩሴድ ሲሄድ የት ቦታ እንዳረፍኩ አልነግራቸውም። ክሩሴዱ ካለቀ በኋላ የት እንዳረፍኩ ልታውቁ ትችላላችሁ። ከፕሮግራሙ በፊት ግን አላገኛችሁም። መንፈስ ቅዱስን በሰው አሰራር መተካት አልፈልግም። I will enter your country with money. ከዚህም የተነሳ ነው የትኛውንም ክሩሴድ ሳዘጋጅ ወደ ሀገራችሁ ስገባ ገንዘብ ይዤ ነው የምገባው። ከሀገራችሁ ስወጣ ግን ከዛ ሀገር ምንም ገንዘብ ይዤ አልወጣም። ይሄ የኔ ሕግ ነው። ምክንያቱም የእግዚአብሔር ጸጋ ለሽያጭ አይቀርብም። My joy is to see people healed. My joy is to see people blessed. የእኔ ትልቁ ደስታ ሰዎችን ተፈውሰው ማየት ነው። የእኔ ደስታ ሰዎች በዚህ ጸጋ ሲባረኩ ማየት ነው። የእኔ ደስታ ሰዎች ከአጋንንት እስራት ነፃ ሲወጡ ማየት ነው። ያ ነው የእኔ ገንዘብ። That is my money. Each person that is delivered is more than $20,000. ያንዳንዱን ከመናፍስት እስራት ነፃ የወጣን ሰው ማየት $20,000 በላይ ነው። አስቡት፣ በየክሩሴዱ ከ500 ሰዎች በላይ ነፃ ይወጣሉ። እስቲ 500ን በ$20,000 አባዙት። ያ እግዚአብሔር የሰጠኝ ገንዘብ ነው። You need to know what it means if God used you to heal people. እግዚአብሔር ሰዎችን እንድትፈውሱና ነፃ እንድታወጡ እድሉን ሲሰጣችሁ ምን ማለት እንደሆነ መረዳት አለባችሁ። ምን ማለት እንደሆነ ሲገባችሁ ሁልጊዜ በነፃ የተሰጣችሁን በነፃ ትሰጣላችሁ። Never ask the people you deliver to bring cover or money, anything. እግዚአብሔር እናንተን ሰዎችን እንድታገለግሉና ነፃ እንድታወጡ ሲጠቀምባችሁ የሚሰማችሁን ደስታ ብታውቁ ኖሮ እነዚህን ሰዎች ገንዘብም ሆነ ምንም ስጦታ እንዲሰጧችሁ አትጠይቁም ነበር። እንደውም በራሳቸው ተነሳሽነት ገንዘብ ሊሰጧችሁ ሲሉ እናንተ መልሳችሁ እባክህን ሕይወቴን አታበላሸው ብላችሁ ጥላችሁ ነው መሄድ ያለባችሁ። Brother, stand up. You're from where? Zambia. ወንድሜ ከየት ነው የመጣኸው? ዛምቢያ። እሺ፣ አንተን ከዛምቢያ እዚህ ድረስ ያመጣ ችግር ካንተ ላይ እንዲነሳ የሚያደርገው ጸጋ ምን እንደሆነ ብታውቅ ኖሮ ዋው፣ $1 ትሪሊየን በላይ ነው። የጸለያችሁለትን ሰው ጸለያችሁ ከጨረሳችሁ በኋላ አመሰግናለሁ እስኪላችሁ ራሱ አጠብቁ። ቶሎ ካጠገቡ ሂዱ። ለዛ ነው ከጸለይኩላችሁ በኋላ ወዲያው ካጠገባችሁ የሚሄደው። ምክንያቱም የእናንተን ምስጋና አልፈልግም። And I don't want anything to affect that. እግዚአብሔር ከእናንተ ምስጋና በላይ የሚሰጠኝ ነገር ስላለ ከአንድ ሰው ላይ ህመሙን እንድታነሱለት እግዚአብሔር ከተጠቀመባችሁ ከሚሊዮነር በላይ ናችሁ ማለት ነው። You people believe that your reward is money. እናንተ ግን የአገልግሎታችሁ ሽልማት ገንዘብ ይመስላችኋል። በፍጹም አይደለም። ገንዘብ ሰላምን አይሰጣችሁም። ገንዘባችሁ ሰላም ሰጥቷችሁ ቢሆን ኖሮ ብዙዎቻችሁ ዛሬ በዚህ ሁኔታ እዚህ አትመጡም ነበር።